track. ጆሮና ደናቅፎ የሚጥል አዝናኝ የሬዲዮ ፕሮግራም እንቅፋት ወዝ አዲስ ፕሮግራሙ ወዝ አዲስ ነው። ጣቢያው ደግሞ ተወዳጁ ብስራት ኤፍኤም 101.1 ሞላማሩ አራዳ ካደሩ ሞላማሩ ከአዲስ አበባ ዝነኛ ሰፈሮች አንዱ መጠሪያ ነው። አራዳ ፋብሪካው እዚያ ሳይሆን አይቀርም። ጨዋታና ቀልዱ ቢነገር አያልቅም ይባላል። ሞላማሩን እኛ የምናውቀው ብዙ ጊዜ ኪንግ ትራንስፖርት ላይ ወራጅ አለ ይባላልና አሁን ግን አቶ ሞላማሩ ማን ናቸው የሚለውን በውዝ አዲስ እናያለን። ሞላማሩ ከአዲስ አበባ ዝነኛ ሰፈሮች ያንዱ መጠሪያ ነው። አራዳ ፋብሪካው እዚያ ሳይሆን አይቀርም። ጨዋታና ቀልዱ ቢነገር አያልቅም ይባላል። አራዳ ካደሩ ሞላማሩ የዚህ አካባቢ ሰዎች በታታሪ ሰራተኝነታቸው በጨዋታ አዋቂነታቸውና በጠንካራ ማህበራዊ ህይወታቸው ይታወቃሉ። ሞላማሩ ሰፈር መከፋት አዝኖ ቀኑን መግፋት አይታሰብም። ሁሉም ጥሮ ግሮ ባለው ተደስቶ ያድራል። የዚህ አካባቢ ልጅ መባል ያኮራል። ሞላማሩ መጠሪያውን ያገኘው ከብርቱ ነጋዴ ነው። ስማቸው በስራቸው ገዝፎ ከመርካቶ ምዕራብ ሆቴል 7ኛ አብነት ሆቴል ጭድ ተራ መሃል የሚገኙ የመኖሪያና የንግድ ቦታዎች እስከ ዛሬ ድረስ በሳቸው ይጠራል። ሞላማሩ በስማቸው በተሰየመው በዚያ ሰፊ ስፍራ ውስጥ አንድ አረቄ ፋብሪካ፣ አንድ ሆቴልና በርካታ የንግድ ሱቆችን መደብሮችን ከፍተው ይሰሩ እንደነበረ የህይወት ታሪካቸው ያሳያል። ሞላማሩ በ1918 ዓ.ም ከአባታቸው ካቶ ማሩ ከዶሬና ከናታቸው ከይዝሮ ዳዊቴ ሁሎቃ ሶዶ ጉራጌ ውስጥ ካይመለል ዋፎ ጮሌ ቀበሌ ተወለዱ ሲሆን የዘመኑን የሃይማኖት ትምህርት በቄስ ትምህርት ቤት በሚገባ ተከታትለዋል። ከተወለዱበት የገጠር ቀበሌ ወደ መሃል ሀገር አዲስ አበባ በወላጅ አባታቸው ባቶ ማሩ አማካኝነት በመምጣት በየጎዳናው እየተዘዋወሩ ሸቀጣ ሸቀጦችን መቸብቸብ ጀመሩ። በነገራችን ላይ ወላጅ አባታቸው አቶ ማሩ በጨርቃ ጨርቅ ድርና ማግ ንግድ ላይ ተሰማሩ ጎበዝ ነጋዴ ናቸው። ጠንክሮ መስራት ከአባት እንዲሉ ሞላማሩ ንግድ ከአባታቸው ቀስመው ብዙዎች ለመስራት በሚችሏቸው ሱቅ በደረቴ ከንግድ ጋር ተዋውቀው በንግድ ጥርሳቸውን እስኪነቅሉ ድረስ የተለያዩ ሸቀጣ ሸቀጦችን ከመዲናችን አዲስ አበባ ውጪ በየጠቅላይ ግዛቱ እየወሰዱ መሸጥ በዛውም መበልጸግ ተያያዙ። ሞላማሩ ከትውልድ ሀገራቸው ለቀው ከወጡበት ጊዜ አንስቶ ለስራና ለመኖሪያ የመረጡት ሁለተኛ ቦታ አልነበራቸውም። በኋላ ግን ሲዳሞን በመምረጥ ሲዳሞ ጠቅላይ ግዛት ዲላ በማቅናት በኢትዮጵያን የዘመን ቀመር በ1940ዎቹ አካባቢ የማምረት አቅሙ አነስተኛ የሆነ አንድ ያረቄ ድርጅት ከፈቱ። ይህ ከንግዱ ጎን ለጎን ወደ ኢንዱስትሪው መሸጋገራቸውን የሚያሳይ መልካም ጅማሮ ነበር። እንግዲህ ሞላማሩ እንዲያያሉ ነበር ወደ ስኬት ስማቸው ከናባታቸው ወደ መጠራት የመጡት። ሞላማሩ ከዶሬ አብዛኛውን የህይወታቸውን ክፍል ያሳለፉት በንግድና ኢንዱስትሪዎችን በማቋቋም ነው ማለት ይቻላል። ሞላማሩ እጅግ ስኬታማ ነጋዴ ነበሩ። በስራ ትጋታቸው የተደነቁ ከትንሽ ቦታ ተነስተው ለከፍተኛ ስኬት የበቁ ታላቅ ነጋዴ። ሞላማሩ በአዲስ አበባ ዝነኛ ሰፈር ከሆነ አመታት ተቆጥሯል። አሁንም ሞላማሩ ይባላል። በቀን ውስጥ ለብዙ ጊዜ ሳይጠራ አይውልም፣ ሳይሰማ አያድርም። ሞላማሩ ምንጭ በግል ካሰባሰብናቸው ጽሁፎች ከንጦጦ ሐሙስ ገበያ እስከ መርካቶ ከሚለው የብራኑ ሰሙ መጽሐፍና ከብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ ጥንቅር የተወሰደ ለፕሮግራሙ ሲባል ማሻሻያ ተደርጎበታል። እንቅፋት ሬዲዮ Dave on the track. ጆሮና ደናቅፎ የሚጥል አዝናኝ የሬዲዮ ፕሮግራም እንቅፋት ወዝ አዲስ